ምዕራፍ 3 ቁጥር 25 ላይ እዚህ ጋር ጨረስን። ቆይ ስለ ደሙ ክርስቶስ ኢየሱስ ደሙን በመስቀል ላይ ስላፈሰሰ ወይም ሊያፈስ ስለነበረ ይህንን ሲናገር ለብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሎ እንደተናገረ ሐዋርያው ጳውሎስ የትኛውን ነው እሱን ያለው? ጋሺ የትኛውን ነው ለብዙዎች ኃጢአት ይቅርታ የሚፈስ? ማቴዎስ ምዕራፍ 26 ላይ አሁን ያነበብነው ላይ ማቴዎስ ምዕራፍ እዚህ ክፍል ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ ደሜ ነው ያለው። ያንን የሚሰጣቸው ጽዋን ነው አይደል? አዎ። ስለዚህ ያ ጽዋ ለኃጢአት ይቅርታ ነው የተሰጠው ወይስ አይደለም? ደሙ የፈሰሰው ስለ ኃጢአት ይቅርታ ነው። ስለዚህ እንካችሁ ከዚህ ጠጡ፣ የአዲስ ኪዳን ደሜ ነው፣ ለብዙዎች ለኃጢአት ይቅርታ ቢፈስ የአዲስ ኪዳን ደሜ ነው ብሎ ነገራቸውና ሰጣቸው። ጠጡ። ሁላችሁም ከእርሱ ጠጡ፣ ምክንያቱስ ምንድን ነው አለ? ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነውና ብሎ ሰጥቷቸዋል። ስለዚህ ሁሉም ከዛ ሲጠጡ ለኃጢአት ይቅርታ የፈሰሰውን ደሙን ነው እየጠጡ ያሉት ወይስ አይደለም? ችን ጋር ከሆነ ችግር የለውም። ስለ ደሙ ነው አሁን የተናገርከው አይደል? ስለ ክርስቶስ ደም ነው። አዎ ልክ ነው። እግዚአብሔር ይመስገን። ይኸውልህ እኔ እናንተ እንደ እግዚአብሔር ቃል ነው የምንነጋገረው እንጂ ከእግዚአብሔር ቃል ውጭ ሌላ ነገር አናመጣም። ጌታ የተናገረው ነው። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። እንግዲህ የክርስቶስ ቁጥር 25 ላይ 1 ደቂቃ ነው የምወስድብህ፣ ብዙ ሰዓት አልወስድብህም፣ ጊዜም የለኝም። ሮሜ ምዕራፍ 3 ቁጥር 25 ላይ የእግዚአብሔርን ቃል ስለምትናገሩ አከብራቸዋለሁ። ይህን እንድታስተውሉ እፈልጋለሁ። ጋሽ ይሰማል? ሮሜ 3:25 ላይ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። 3:25 ላይ እሺ፣ ልክፈትሎት። እሺ፣ ሮሜ 3:25 እሺ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ቁጥር 4 ላይ ብትሄድ በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ፣ ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ቁጥር 23 ላይ ስለዚህ እግዚአብሔር በደሙ በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ ያቆመው ኪዳን ነው አዲስ ኪዳን። ለሱ ላቆመው ኪዳን በክርስቶስ ኢየሱስ ላቆመው ኪዳን እንኩ ብሎ ይህን ጽዋ ሲሰጣቸው በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ ስላቆመው ነው። አንተ እና እኔ ኢየሱስ ክርስቶስን አምነን እንደምንድን ሮሜ 10 ላይ ለአንተ መንገር አልችልም። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል እግዚአብሔር ቃል። ስለዚህ ኢየሱስ ጌታ እንደሆነ በአፉ ማስተሰሪያው የእግዚአብሔር ቃል ስነብብ አታቋርጣ ነው። ዮሐዴ ካሜራውን አጥፈው። ቆይ ጋሼ ይሰማል? አንብበው፣ ሀሳባቸውን እኮ ገለጹ። እየሰሙኝ ከሆነ እሺ፣ እንደዛ ከሆነ አሁን ይሰማዎታል ጋሼ? በጣም ጥሩ። ቃሉን ሲያነቡ እያቋረጥኩኝ ሳይሆን ክፍሉን አነበቡና የራስዎትን ሀሳብ ሲጀምሩ ነው ያቆምኩትና ክፍሉ የሚለው ደግሜ ላንብብልዎትና እሺ ቆይ ክፍሉን አንዴ ላንብበውና ቀስ ብለን እንመልከታለን። ሳልጨርስ ነው የሚለው እርሱን አንብብ፣ የእግዚአብሔርን ቃል አንብብ። ከየት ነው ክፍሉን ንገር የምታነበው? አሁን የጠቀሱት ራሳቸውን እርስዎ የጠቀሱትን ክፍል ማነበብ። ክፍሉን ንገረኝና አንብብሽ። ሮሜ 3:24 ጀምሮ ከ24 ጀምሮ ላንብበውና ከዛ በኋላ ምን እንደሚል
እንመልከተው። ምክንያቱ የክርስቶስ ደም የኃጢአት ይቅርታ ይሰጣል ብለውኛል። ከዛ ደግሞ ያንን የምንወስደው ጽዋ ለብዙዎች ለኃጢአት ይቅርታ የፈሰሰው ደሙ ነው ብለውኛል። ያንን የፈሰሰው ደሙ ስንወስድ ደግሞ የኃጢአት ይቅርታ እናገኛለን ወይ ብዬዎት፣ አዎ እናገኝበታለን ብለውኛል። ከዛ ሮሜ 3:25 መጡና ለምን እንደመጡ ኦፍኮርስ ክሊር አድርገውታል። በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው። ኦኬ ማስተሰሪያው በምን የቆመ ነው የሚለው ወጋሼ ክፍሉ በደሙ ያንን ደሙ ክርስቶስ ይህ ለብዙዎች ኃጢአት ይቅርታ የፈሰሰ የአዲስ ኪዳን ደሜ ይህ ነው ብሎ የሰጠው ያንን ጽዋ ነው አይደል? ያንን ጽዋ በቃ ኤግዛክትሊ። ስለዚህ ለኃጢአት ማስተሰሪያ የቆመው ደሙ ያንን ስንወስድ የኃጢአት ይቅርታን እናገኛለን፣ ድነትን የሚገኝ የሚልም ክፍል አለው ወንድሜ። ትክክል። በእምነት የሚገኝ የሚል ሰው እኮ ያንን የጌታ እራት ሲወስድ እኮ በእምነት ነው የሚወስደው አይደል? ሳያምን አይወስደውም እኮ። በእምነት የሚገኝ በደሙ የሆነ ነው የሚለው። ስለዚህ በእምነት ነው የሚገኘው። ትክክል። ግን በምንድን ነው? በደሙም የሆነ ማስተሰሪያ ነው ነው የሚለው። ትክክል። የጌታ አሁን እኮ እየተከራከረን ያለ ነው። ሌሎች ፕሮቴስታንት ቤተ እምነቶች የጌታ እራት ራሱ የጌታ ስጋና ደም አይደለም ብለው የሚክዱ አሉ። በቃ እምነት የላቸውም። እነዚህ አላመኑ ሲጀመር። ስለዚህ ካላመንክ በስተቀር በደሙ የሆነ ኃጢአት ማስተሰሪያ ራሱ ባለቤቴ ራሱ እየሰማች አሉ እንዴ እያለች እየጠየቀች ነበር። እሺ ይኸውልህ አሉ እሱ አሳየውታለሁ ጋሽ ምናልባት ችግር የለም። ሮሜ ምዕራፍ 10 ቁጥር አንተ ስታነባው ነው ደስ የሚልህን መሰለኝ። ሮሜ ምዕራፍ 10 ቁጥር 9 አንብብልኝ እስቲ። አሁን ቆይ አንዴ ከፖይንት ወደ ፖይንት ወይም ደግሞ ከጥቅስ ወደ ጥቅስ መዝለል ሳይሆን ፖይንታችን አሁን በእምነት መዳን አለ የለም፣ እሱ ባይዘው እኛ እናምናለን። በእምነት መዳን አለ እናምናለን። እምነት ለመዳን እንደሚያስፈልግ እናምናለን። ስለዚህ የሆነ እምነት የሚሉ ክፍሎች እየዘለሉ ጋሺ ማስነበብ ለእኔ አይጠበቅቦትም። አሁን ዛሬ ርዕሳችን ስለ ጌታ ስጋና ደም ኦኬ። ሌሎች ፕሮቴስታንት ቤተ እምነቶች ያምናሉ ወይስ አያምኑም የሚለውን ክፍል እያየን ስለሆነ እምነት ያስፈልጋል አያስፈልግም የሚል የሚገርም መግባት አይጠበቅም። እውነቱን ለመናገር እምነት ያስፈልጋል ጋሼም። እሺ አንድ የሆነ የኦርቶዶክስ ተከራካሪ የሃርቫርድ ዩኒቨርሲቲ ተማሪ የሆኑ ድቤት ላይ ሲናገር አይቼ ነው በጣም ስለዚህ ነገር መረዳት የተስተካከለው። ልጁን በስም አላስታውቀውም። ዲያቆን ምህረት ነው ምህረት አዶን ነው ሃርቫርድ ዩኒቨርሲቲ ላይ እየተከራከረ እያለ አሸነፈ ድቤቱ እና የእግዚአብሔርን ቃል በደንብ እንደዛ አድርጎ ሲያስተምር ልቤ ተነካ። ሰው የእግዚአብሔርን ቃል በመረዳት ሆኖ ከታሪክ ጠቅሶ እነዛን ሰዎች የራሳቸውን ነገር ሊጭኑ የመጡትን ሰዎች ስለ እውነቱን ተናግሮ እውነት ስላሸነፈ የእግዚአብሔር እውነት ስላሸነፈ ደስ አለኝ እና አሁንም ከአንተ ጋር ሳወራ የሰዎችን አለማወቅና መሳሳት ለመነጋገር ሳይሆን የእግዚአብሔርን ቃል ብነጋገር ነው ደስ የሚለኝ። በኢትዮጵያ ውስጥ ብዙ ሰዎች በክርስትና ስም ተጠርተዋል። ብዙ ሃይማኖቶች አሉ። እየፈራረጅን እንደዛ ነው። እኔ ከእናንተ ብዙ የእግዚአብሔርን ቃል እማራለሁ። እኔ ቪዲዮ መክፈት እችላለሁ ከፈለግ እና ችግር የለውም ጋሼ፣ እሱ ሞዴሬተር ስለሆነ ነው። እኔ ፎሎወር ፈልጌ እኔ የራሴን ህይወት የምኖር የራሴን ስራ የምሰራ ሰው ነኝ። ውጭ ነው የምኖረው። እግዚአብሔር ይመስገን። እግዚአብሔር ውጭ እድል ሰጥቶኛል እና የእግዚአብሔርን ቃል ይሄ ነገር የእግዚአብሔር ቃል በዚህ ስፍራ ላይ እንደዚህ ነው የሚናገረው ብሎ መነጋገር ጥሩ። እነገሌ እንደዛ አመኑ፣ እነገሌ እንደዚህ አመኑ የሚለው ትምህርትና አቀራረብ ከአንድ የእግዚአብሔር ከሚከተል የእግዚአብሔር መጽሐፍ ቅዱስ ከሚያምን ሰው ከተቻለ የምንናገረውን ተናግረን እናስተምራለን እንጂ ሰዎች ላይ እንድንፈርድም የእግዚአብሔር ቃል አይናገረንም። እሺ አንድ የሀሳብ ልስጥና ጋሺ ሞር እኔ ጨርሻለሁ። እሺ እግዚአብሔር ይስጥልን። በነገራችን ላይ እንደዚህ አይነት መረዳት ውስጥ እንዲደርሱ ነው እኛ የምንፈልገው ማለት ነው። ኦኬ ትምህርታቸውን እንዲያቃኑ የእሱም ትምህርት እንደው ዲያቆን ምህረት አሁንም ጸጋውን ያብዛለት የዛን ሰዓት ያደረገው ውይይት እንበለው አክቹዋሊ ሲያስተምራቸው ስለነበረ አይ ቲንክ ያ ፕሮቴስታንት ስኮላር ማለት ስኮላር በለው
ዞሮ ዞሮ ስትሪት እንትን የሚሰራ ነው። ይሄ ከኤቲስቶች ጋር ምናምን ስለ ክርስትና የሚያስረዳ ፕሮቴስታንት ፓስተር ይመስለኛል ካልተሳሳትኩኝ እሱ ነበረ እና ግን በቅዱሳት ሚስጢራት የተሳሳተ መረዳት ስለነበረው እሺ፣ የተሳሳተ መረዳት ያ ክሊፍ ማለት ነው። የተሳሳተ መረዳት ስለነበረው በዛን ሰዓት ሃርቫርድ ዩኒቨርሲቲ ከሚማረው ካለው ዲያቆን ምህረት ጋር ውይይት ያደርጋሉ። ዲያቆን ምህረት መጽሐፍ ቅዱስን በመጥቀስ የአባቶችንም ማብራሪያ ጭምር ከጥንት ከሐዋርያት ደቀ መዛሙርት ሐዋርያት ካስተማራቸው ከራሳቸው ተማሪዎች ጭምር እየጠቀሰ የጌታ ስጋና ደም እውነተኛ የጌታ ስጋና ደም እንደሆነና ለዘላለም ሕይወት እንደሆነ ጠቅሶ ምናምን አስረድቶ እውነተኛውን የቀናውን የቤተ ክርስቲያን ትምህርት በዓለም ደረጃ ገልጿል። ያንን ሰምተው ደግሞ ወደዚህ መረዳት መድረሶት በጣም ደስ የሚል ነው። እግዚአብሔርም የተመሰገነ ይሁን። ስለዚህ ልክ እርሶም መጀመሪያ መረዳታቸው ያ እንዳልነበረ ስለነገሩን ማለት ነው። እኛም እዚህ ቁጭ ብለን የምንሰራው ምንድን ነው? ይሄንን መረዳት የሳቱ ሰዎች ከቤተ ክርስቲያን መረዳት የወጡ ሰዎች በጣም ብዙ አሉ። ስለዚህ ወደ ቀደመው የቤተ ክርስቲያን እምነትና ወደ መጽሐፍ ቅዱሱ መረዳት ተመለሱ። የተሳሳተ መንገድ ውስጥ ገብታችኋል። እዚህ የቀደመውን እምነት፣ የቀደመውን ትምህርት፣ የቀደመውን የመጽሐፍ ቅዱስ ሀሳብ ተቀበሉ ብለን እየተወያየ ነው። ከሞላ ጎደል እርሶ የቤተ ክርስቲያን ሀሳብ ነው የተቀበሉት። አሁን በፕሮቴስታንት ግን አሁን መሰረተ ክርስቶስም ሄጃለሁ ብለዋል፣ ቃለ ሕይወትም ሄጃለሁ ብለዋል፣ አማኑኤል ምናምን ከመካነ ኢየሱስ ውጭ ይሄንን የሚያምን ፕሮቴስታንት ዲኖሚኔሽን የለም ከመካነ ኢየሱስ ውጭ እና አሉ። በእርግጥ ፕሪስባይቴሪያን ምናምን የሚባሉ ጥንታውያን የፕሮቴስታንት ዲኖሚኔሽኖች ወደ ውጭ አካባቢ ሊኖሩ ይችላሉ። ኢትዮጵያ ግን በጣም በጥቂቱ ነው የሚገኙት። ኦልሞስት ካሪዝማቲክ እና ፔንቴኮስታል ስለተቆጣጠረው ኢትዮጵያ ውስጥ ያለው ፕሮቴስታንት በጣም ከቀደመው ትምህርት በጣም ዲቫስቴት አድርጓል፣ ርቋል ማለት ነው። እነሱን ወደ መመለስ ስራ ላይ ነን እና ከዚህ አንጻር ነበረ እየተወያየን ያለ ነው። ጋሼ ጥሩ መረዳት ነው። አሁን የእርሶ የሌሎቹ የሙሉ ወንጌል ምናምን እምነት ብናሳየት ጊዜ እንትን መፍጀት እንዳይሆንብን ዞሮ ዞሮ በጌታ ስጋና ደም ያመኑት ወይም ደግሞ ያነሱት ሀሳብ መረዳት ደስ የሚል ነው። ይበርቱ። ሌሎች ጊዜዎች ደግሞ ስለ ጥምቀትም ስናነሳ ሌላ ጊዜም ስለ ነገረ ስላሴ ነገረ ስጋዊ ስለ ትንሣኤም በምንማማርበት ጊዜ መጥተውም መወያየት ምናምን ይችላሉ። አይ ቲንክ ይበቃል ይመስለኛል። ዮሐንስ 6 ማንሳት የሚጠበቅብን አይመስለኝም። አዎ ዮሐዴ፣ በዚሁ አጋጣሚ አንድ ነገር አረጋግጠውልን እንዲወጡ እሳቸው ያው ቤተሰብ ምንድን ነው ፎሎ አድርገናናቸዋል። ትልቁ ነገር መማማር ስለሆነ አላማው ቅድም ዮሐዴም እንዳለው እንግዲህ ዛሬ ያው አወያይ ሆኜ በተሙ በኩል ስለተመደብኩ ነው መሀል የምገባው። ይቅርታ እህት ወንድሞች ከስር ያላችሁ። ቅድም ምንድን ነው አንዱ ወንድማችን ገብቶ ሲከራከር የነበረው ሰምተውት ከሆነ አላውቅም፣ እስጢፋኖስ ይሄ የክርስቶስ ስጋ ሳይሆን እንጀራ ነው፣ ስለዚህ ይሄ ምሳሌ ነው እንጂ እውነተኛ የክርስቶስ ስጋ ነው ብዬ አላምንም ማለት። በክርስቶስ ትምህርት አንጻር ይህ ሰው ከሃይማኖት ወጥቷል አልወጣም፣ አልቀበልም። ይሄ ምሳሌ ነው እንጂ የክርስቶስ ስጋና ደም አይደለም፣ ስጋዬ ነው ደሜ ነው እያለ አይደለም ቢልና ክርስቶስ ላይ ቢያመፅ ይህ ሰው ከሃይማኖት ወጥቷል አልወጣም። ይሄንን ለቃሉ ታምነው እርስዎ ምስክር ይሰጡናል ማለት ነው። በትምህርቱ መሰረት ሰዎች ላይ ለመፍረድ እኔ ያልሰማሁትን ማላውቀው ይፍረዱ ሳይሆን ትምህርቱ ከትምህርቱ ምክንያቱም የዘላለም ሕይወት የሚሰጥ እግዚአብሔር አይደለም። ግን ቃሉን አንድ ሰው አጣሞ እሺ እንበለው፣ ቃሉን አንድ ሰው አጣሞ ሰው ላይ ፍረዱ እያልኩ ሳይሆን መልሱንም ጥያቄውንም ተናግረሃል። በቃ ሰው ቃሉን አጣመመ፣ በቃ አለቀ። ሰው የተጣመመው ምን ይሆናል? እንደዚህ አይነት ትምህርት ቢሰጥ ምን ይሆናል? ጥያቄውንም መልሱንም ስለተናገርክ እኔ መልስ የለኝም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ላንብብልህ፣ ፈቃደኛ ነህ? ደስ ይለናል። ላንብብ የእግዚአብሔርን ቃል ይችላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ስለ ጌታ እራት ስለ ቅዱስ ቁርባን የሚያስተምረው ነገር ነው ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን። ይህን እንጀራ በበላችሁ ጊዜ ሁሉ፣ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና
ቁጥር 27 ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራውም ይብላ ከጽዋም ይጠጥ። ሳይገባው የሚበላና የሚጠጣ የጌታ ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና። እንግዲህ ማብራራት አልችልም የእግዚአብሔርን አሁን ከእናንተ ጋር የእግዚአብሔርን ቃል ለማብራራት በምችልበት ኮንዲሽን ላይ አይደለሁም ያለሁት። ትክክል ነው። እግዚአብሔር አምላክ ያክብርልን። ሳይገባው ይህንን ስጋና ደም የበላ በራሱ ላይ ዕዳ አለበት ይላል። እጅግ በጣም ደስ የሚለው ፎሎ አድርጌዎታለሁ። በፈለጉት ሰዓት ላይ በሚችሉት ሰዓት በነፃነት እዛው እያለ አይወጡ ጋሺ አሁን የጠቀሱት ክፍል ጋሺ ሳይገባውም ሳይገባውም የሚል ሀሳብ አለው እና ይህ የጌታ ስጋና ደም ሳይገባውም ሳይገባውም የሚወስድ ምን ያገኛል ነበር የሚለው። ወይ ጉድ! ግድ የለም የመጽሐፉ ቃል ብቻ ነው የሚነግሩኝ። እዛው ያለው 7 ላይ አንወርዚ ማነር የሚለውን ነው የሚናገረው። ይኸውልህ የእግዚአብሔርን ቃል ምናልባት ግዕዙን አላውቅም፣ ግን መጽሐፍ ቅዱስ እንግሊዘኛ ወይ ፈጣሪ ማውራት አልችልም። እሺ እያወርኩ ነው ጋሼ፣ እየሰማን ነው። ይቀጥሉ። እሺ ቁጥር 27 እስቲ በግዕዙ ንገሩኝ። እናንተ ደስ ይበላችሁ፣ በግዕዙ ንገሩኝ። አይደለም በእንግሊዘኛው ይቀጥሉ፣ ችግር የለም፣ እየሰማን ነው። በግዕዙ ነው መጀመሪያ፣ በግዕዙ ነው መስማት ያለብኝ እኔ። ግዕዙ በጣም አንዳንዴ በጣም ደስ የሚል ዲፊኒሽን ይሰጣል። ግዕዝ ይችላሉ? ስሰማው ደስ ይለኛል፣ ትክክለኛ ትርጉሙንም ስለምትነግሩኝ። እሺ እሺ፣ ቆይ አይ ቲንክ እዚህኛው እንትኔ ላይ ግዕዙ የለኝም መሰለኝ። ግዕዙ ክፈቱላቸው። እሺ እዮባ መክፈት ይችላል። በግዕዙ ስነግሩኝ እኔ ደግሞ በኮይኔ በግሪኩ ልነግራችሁ እችላለሁ፣ ችግር የለውም። አራራራ እሺ፣ ጥሩ እንደዛ ከሆነሽ ያው መምህር ብርሃኑ ከፍ አድርገናል። በግዕዝ ምን በቃሉ ሊለው ነው? አይ ክፈቱትና ማን ነው የሚዩት የሚያደርገኝ? እሺ ግዕዙ መክፈት የሚችል የለም? ስክሪንሻት ላርግልህ እስቲ። አዎ ወይ እዚህኛው ስልኬ ላይ ስለሆነ እኮ ግዕዙ ስክሪንሻት አድርገውና 11 ጀምሮ በኋላ እሳቸው ደግሞ በግሪኩ ሊተረጉሙልን ነው። ዮሐድዬ እዮባ መጣች። እሺ እስቲ ቆይ ትልቁ ላይ እናድርገው መሰለኝ። እንደዚህ ሲሆን ጋሽ አንዴ እንትን ትንሹ ላይ እናድርገው። ለትንሽ ተዘጋጁ፣ ችግር የለም። እሺ እንዲህ ይላል ከ27 ወይ ዜኒ ዘበልኦ ለዝንቱ ህብስት ወዘሰትዮ ለዝንቱ ጽዋ እንዘ ይደልዎ ዕዳ ይታሰስዎ በእንተ ስጋው ወደሙ ለእግዚእነ ይላል። 29 ላይ ደግሞ እስመ ዘበልዎ ወዘሰትዩ እንዘ እይደልዎሙ ኦኬ ደይኖ ወመቅሰፍቶ በልዓ ወሰትየ ለርእሶ ለመ እያእመረ ስጋ እግዚእነ ወኢኮነ ንጹሐ ነፍሱ ይላል። 7 እና 29 እንዲህ ይላል። ወበእንተዚ ብዙሃን ድውያን ወህሙማን እሙስቴትክሙ ወብዙሃን ይሰብኩ ግብተ ብሎ ይገልጸዋል። እችንም ቁጥር 30ንም ጨምረው ምን ለማለት እንደፈለገ እስኪ በጣም ደስ የሚል ነው። በእናትህ እስቲ ግዕዙን ሳትነግረኝ እኔ ግዕዙን መማር የነበረብኝ ቋንቋ ነው የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል የሚነገርበት ስለሆነ። ስለዚህ አንደኛ ቆሮንቶስ ምዕራፍ 27 11 27 29 ላይ ይሄንን ሳይገባው የሚለውን ግዕዙ ሳይገባው ነው የሚለው
እይደልዎ ነው የሚለው። ምን ማለት ነው? እይደልዎ ሳይገባው ምን ሳይገባው ማለት አሁን ለምሳሌ ወደ ጌታ ስጋና ደም መቅረብ ያለበት በንጽህና ራሱን መርምሮ። ምክንያቱ እዛው ቁጥር 31 ላይ ምን ይላል መሰለህ ጋሼ? ራሳችንን ምን ይላል? ብንመረምር ግን ባልተፈረደብንም ነበረ አይደለም የሚለው። ራሱን መርምሮ ነው ወደ ጌታ ስጋና ደም መቅረብ ያለበት። ስለዚህ ራሱን መርምሮ ንስሐ ገብቶ መቅረብ አለበት። ሳይገባው ማለት እንደዚያ ነው። የተገባ ሆኖ ማለት ማንም ሰው ለዚህ ቅዱስ ምስጢር የተገባ ሆኖ ሳይሆን ቢያንስ ግን ንስሐ ገብቶ ኃጢአቱን ተናዞ ምናምን መቅረብ አለበት። እንዘ ይደልዎ ማለት ሳይገባው ማለት ነው። ሳይገባው በጣም ትክክል። አንወርዚ ማነር ነው የሚለው እንግሊዝኛው። በእንግሊዝኛው በግሪኩ ብትሄድ አንወርዚ ማነር ኢምፕሮፐር ወይም በትክክል ባልሆነ መንገድ ነው። የእግዚአብሔር ቃል አንድ ነው በየትኛውም ቋንቋ ቢነገር፣ ያው ትራንስሌሽኖች ናቸው ብዙ ልዩነቱ። ስለዚህ የእግዚአብሔርን ቃል ቅዱስ ቁርባን ስንወስድ በዚህ ክፍል ማስረዳት ማስተማር አልፈልግምም አልችልምም። ይህንን ነገር ነው የሚያስተምረን ማለት ነው። እግዚአብሔር ይስጣችሁ። አመሰግናለሁ። እሺ እግዚአብሔር ይስጥልን ጋሼ። ያው እንዲህ ምን ተፈጥሮ ነው? ራሳቸው ናቸው አያጡት። እሺ ፍጥነት እኔ እኮ ዋናው ጥያቄ እኮ ይሄ አልነበረም። ኤኒዌይስ ሳይገባ የሚበላ ማንም ቢኖር ግን ምንድን ነው ውጤቱ ወይም ደግሞ ምንድን ነው የሚያገኘው የሚለው ነበረ። ባይዘወይ ፍርድ ነው፣ የዘላለም ፍርድ ነው። የጌታ ስጋና ደም ዕዳ ነው የሚያገኘው ይሄን ሰው ማለት ነው። ልክ ተገብቶት ወይም ደግሞ ንስሐ ራሱን መርምሮ ፈትኖ የሚገባው የዘላለም ሕይወትን እንደሚያገኝበት ሁሉ ራሱን ሳይፈትንና ሳይመረምር ለሚወስደው ደግሞ ምን ያገኛል? የዘላለም ፍርድ። ለዛ ነው 31 ላይ ራሳችንን ብንመረምር ግን ባልተፈረደብንም ነበረ ይላል። ፍርድን ይበላል ተብሎ ተነግሮ የለ ስጋው የጌታ ስጋና ደም ዕዳ አለበት ተብሎ ተነግሮለታል። ቁጥር 29ም ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድን ይበላልና ይጠጣልማል። ከዛ ፍርዱ ምንድን ነው? እዛው ቁጥር 33 ላይ ይቅርታ አያይዘ እንትን እንድትለው ሳይገባው የሚለው ለምሳሌ የጌታ ስጋና ደም እውነተኛ ስጋና ደም አይደለም የሚለውን ያካትታል። ምክንያቱም ስጋና ደግሞ አይደለም መታሰቢያ ነው የሚሉ ሰዎች ራሱ ይገባቸዋል የሚለውንም አያይዘ ሄድበት። ትክክል። ኦፍኮርስ ያንንም በሚገባ አሁን ይህንን ሚስጢር አቃለው ወይም ደግሞ አይደለም ብሎ የጌታ ስጋ ክርስቶስ ራሱ የጌታ ስጋና ደም ነው ብሎ እየሰጠ አይ የጌታ ስጋና ደም አይደለም ብለህ ከቀረብክ ማይ ብራዘር አንተም ፍርድ የጌታ ስጋና ደም ዕዳ አለብህ ወይም ደግሞ ፍርድን በራስ ላይ ትበላለህ ትጠጣለህ ተብሎ እንደተነገረው ማለት። እንደውም አባቶች ማለት ትክክለኛ እምነት ኖሯቸው እኮ ነው። ትክክለኛ እምነት ኖሯቸው ግን በአግባቡ ያልወሰዱ እንዲህ ያለ ፍርድ የሚያሰጥ ከሆነ ወይም ደግሞ የዘላለም ሞትን የሚያስገኝ ከሆነ ጌታ ይሄ እውነተኛ ስጋዬና ደሜ ነው ብሎ ሰጥቶ አይ አይደለም ብለህ ቀጥታ ይሄ እኮ ሲጀምር ክርስቶስን አላመንክም። ክርስቶስ የቀጥታ የክርስቶስ ተቃዋሚ እኮ ነው ሲጀምር። ይሄ ቃሉን ባለመቀበል ራሱ ፍርድ ውስጥ ነው ሲጀምር መጀመሪያ ላይ። ቀጥሎ እንደው ነው ብለው አሁን ለምሳሌ መካነ ኢየሱስ እውነተኛ የጌታ ስጋና ደም ነው ብለው ያምናሉ። ግን ይሄ ሚስጢር ለእነሱ የዘላለም ሕይወት ይሰጣቸዋል? በጭራሽ አይሰጣቸውም፣ ሊሰጣቸውም አይችልም ማለት ነው። ስለዚህ ምን አለ? ነገር ግን በተፈረደብን ጊዜ ከዓለም ጋራ እንዳንኮነን በጌታ እንገሰጻለን ይላል። ከዓለም ጋራ ይኮነናሉ እነዚህ ሰዎች ማለት ኦኬ። የማያምኑትም ፕላስ ደግሞ አምነው ሳይገባቸው የሚቀርቡትንም ሁሉ ፍርድ ይበላሉ። ከማን ጋር? ከዓለም ጋር በተፈረደ ጊዜ እንዳንኮነን እንዳትኮነኑ ነው የሚላቸው ሐዋርያ ቅዱስ ጳውሎስ። እንዳንኮነን በጌታ እንገሰጻለን ይላል። ስለዚህ ራሳችሁን ተጠባበቁ ይላል። ይህንን ምስጢር ለመውሰድ በተሰባሰባችሁ ጊዜ እርስ በርሳችሁ ተጠባበቁ ይላል። በንጽህና በቅድስና ሊሆን ማለት ንጽህ ሲባል በቃ ቶታሊ ለዚህ ምስጢር የተገባ ሰው ምናምን ኖሮ ከዛ እሱ ብቻ ነው የሚገባው ማለት አይደለም። ማንኛውም ያመነ ክርስቲያን አምኖ ዳግም የተወለደ ክርስቲያን ሁሉ በንስሐ ታጥቦ ወደዚህ ምስጢር መግባት ይገባዋል የሚለውን ነው።
ዋዲ አማርኛውን ክፈተው እስኪ አንተ ደግሞ ሶሪ። ኦኬ እሺ ቆይ አየው ግዕዙ ላይ ለመያይመረ ስጋ ጊዜነ ወኢኮነ ንጹሐ ነፍሱ ነው የሚለው እና አማርኛው ስለማይለይ ነው የሚለው ስለኝ አይደል የሚለው። እንግሊዘኛውም ምኑ እያይመረ አማርኛው ለመያይመረ ስጋ ጊዜነ ወኢኮነ ንጹሐ ነፍሱ ነው የሚለው እና አማርኛው ስለማይለይ ትልቁ ላይ ሆን ዮባ አንዴ ቆይ የራሴን ላሳንሰው እና እሺ ቆይ እስቲ 29 ላይ ነው አይደለ? ገባኝ። ሀሳቤን ተረድተዋል ዮሐዴ? አዎ አይ ከእንትኑ ጋር ላስተያየው ፈልጊ ከዚህ ከእንግሊዘኛው ጋር። ኦኬ አዎ እንግሊዘኛው ላይ አለ፣ አማርኛው ላይ ግን የለም መሰለኝ ይሄ ነገር። አማርኛው ስለማይለይ ነው የሚለው አይደል? የጌታን ስጋ ስለማይለይ ነው አይደል የሚለው? አዎ ስለማይለይ ያ የጌታን ስጋ አሚን ስለማይለይ የሚለው ለብዙ አንደርስታንደብል አይደለም ማለት ይሄ ስለማይለይ የሚለው ሀሳብ ምን ለማለት እንደተፈለገ ብዙ አንደርስታንድ አያደርገውም። እና ግዕዙ ግን በግልጽ ነው ያስቀመጠው። ለመ ኢያእመረ ስጋ እግዚእነ አይደል የሚለው የጌታን ስጋ ምን ያላለ ያላወቀ which mean የጌታ ስጋ መሆኑን የጌታ ስጋና ደም መሆኑን ያላወቀ ወኢኮነ ንጹሐ ነፍሱ ነው የሚለው። ነፍሱ ምን አትሆንም ማለት ነው ንጹህ አትሆንምና ለእመ ኢያእመረ ብሎ የጌታ ስጋ መሆኑን ያላወቀ አይ ቲንክ ስለማይለይ ነው የሚለው አይደል አማርኛው? አዎ የጌታ ስጋ ስለማይለይ ለራሱ ፍርድን ይበላል ይጠጣልም ነው የሚለው። ስለማይለይ ስለማያውቅ ማለት ነው አይደል? የጌታን ስጋ ስለማያውቅ ነፍሱ ምን አትሆንም? ነፍሱ ንጹህ አትሆንም ወይ ደግሞ ፍርዱን የሚያሳይ ሀሳብ ነው። እና ግዕዙ ሞር ክሊር ነው ልል ፈልጌ ነው ማለት የጌታ ስጋ መሆኑን ስለማያውቅ ነፍሱ ንጹህ አይደለችም ወይ ደግሞ ነፍሱ ንጹህ አትሆንም የሚለውን ሀሳብ ለማሳየት ፈልጌ ነው። ያለ እግዚአብሔር ይስጥልን። ያ እንትኑ እንግሊዘኛውም አይ ቲንክ ግልጽ ነው። ናት ዲስክሪን ዘ ሎርድስ ቦዲ ነው የሚለው የጌታን ስጋ የማያውቅ ማለት ነው ያላወቀ ነው የሚለው እንግሊዘኛውም ማለት ነው። ኦኬ ያላወቀ የሚለው ላይ ያው ቅድምም ሊዋድ ያነሳውለት ላይ